ሰላም ወደዚህ የዛሬው ጥልቅ ትንታኔያችን እንኳን በደህና መጣችሁ። እስቲ አስቡት፣ አንድ ታላቅ ግዛቱን ያናወጠው ሃይማኖታዊ ግጭት፣ ያ ሁሉ ውዝግብ የተፈጠረው በግሪክ ቋንቋ ውስጥ ባሉ እጅግ ጥቃቅን የዕለት ተዕለት ቃላት ላይ ነው ብንል ታምኑናላችሁ? ዛሬ ቋንቋና እምነት እንዴት በማይነጣጠል ሁኔታ እንደሚተሳሰሩ አብረን እንመረምራለን። በእርግጥ አንዲት ትንሽ መስተዋድድ ሙሉ የሃይማኖት ግዛትን ልትከፍል ትችላለች ብላችሁ ጠይቁ ይሆናል። በኩል ጋርና ውስጥ በሚሉት ጥቃቅን ቃላት ምክንያት ብቻ ታላቅ የሥነ መለኮት ጦርነት ተካሂዶ ነበር ብሎ ማሰቡ ራሱ ለማመን የሚከብድ ግን ደግሞ እውነተኛ ታሪክ ነው። እነዚህ ቀላል የምንላቸው ቃላት የቤተ ክርስቲያንን መሠረት እንዴት ሊያናውጡ እንደቻሉ አብረን እንይ። ወደ መጀመሪያው ክፍላችን እንለፍ። ክፍል 1 ቤተ ክርስቲያን በማዕበል ውስጥ። እሺ፣ የታሪኩን መነሻ ለመረዳት ይህንን የጊዜ ሰሌዳ እንመልከት። የኢየዬ በ325 ዓመት በተካሄደው የኒቅያ ጉባኤ ስለ መንፈስ ቅዱስ ፍጥሮ በቂና ግልጽ የሆነ ማብራሪያ አልነበረም። እናም ይሄ ግልጽነት መጥፋት ለቀጣዮቹ በርካታ አስርተ ዓመት ቤተ ክርስቲያኗን ወደ ከፋ ቀውስና ትርምስ ውስጥ ነው የከተታት። ታዲያ በዚህ እጅግ ምስቅልቅል በበዛበትና አስጨናቂ ወቅት ታላቁ ቅዱስ ባስልዮስ ይህንን አደጋ ተመልክቶ ቤተ ክርስቲያንን ከመሰበርና ከመስመጥ ለማዳን ጥልቁ የሆነ ጽሑፍ አዘጋጀ። ይህንንም ሲያደርግ የወቅቱን የቤተ ክርስቲያን ሁኔታ በጨለማ በሌሊት ከሚደረግ የባህር ላይ ጦርነት ጋር በማመሳሰል ነበር የገለጸው። አገላለጹን አስተዋላችሁት? በከባድ ማዕበል መሃል የሚደረግ የባህር ላይ ጦርነት ይለዋል። ይህ ቃል የወቅቱን ሁኔታ በትክክል ይገልጸዋል። ማዕበሉና ውዥንብሩ በጣም ኃይለኛ ከሆነ የተነሳ ማንም ሰው ወዳጅን ከጠላት መለየት እስከሚያቅተው ድረስ ከባድ ሆኖ ግራ መጋባት ተፈጥሮ ነበር። በዚህ የአርዮስ ክርክር ምክንያት ሁኔታው ምን ያህል እንደተወሳሰበ ለማየት የተፈጠሩትን የተለያዩ ቡድኖችን መልከት። አሮጌው የኒቅያ ደጋፊዎች፣ አዲሱ የኒቅያ ደጋፊዎች፣ ከፊል አርዮሳውያን እንዲሁም አክራሪ አርዮሳውያን በማለት አራት የተለያዩ አንጃዎች ተፈጥሮ ነበር። እያንዳንዳቸው ስለ ክርስቶስ ተፈጥሮ የራሳቸው የሆነ የተለያየ አቋም ነበራቸው። ቀጣዩ ክፍላችን ደግሞ ክፍል 2 የመስተዋደድ ችግር። አሁን ደግሞ በጣም የሚያስገርመው ነገር ይመጣል። በዚህ ሁሉ ትርምስ መሃል ኒውማቶማኮ የሚባል አዲስ ቡድን ብቅ አለ። ቃሉ ለመጥራት ትንሽ ቢከብድም ትርጉሙ ግን በቀላሉ መንፈስን የሚቃወሙ ማለት ነው። ይህ ቡድን መንፈስ ቅዱስ አምላክ አይደለም በማለት ትክክለኛውን እምነት ለማፍረስ በትክክል ሰዋስዎን እንደ ጠንካራ የጦር መሳሪያ ተጠቅሞበታል። ክርክሩ በሙሉ ያጠነጠነው በእነዚህ ሁለት የጸሎት አቀራረቦች ላይ ነበር። ቅዱስ ባስልዮስ ክብር ለአብ ከወልድ ጋር ከመንፈስ ቅዱስም ጋር ሲል፣ ሌላኛው ደግሞ ክብር ለአብ በወልድ በኩል በመንፈስ ቅዱስ ውስጥ ይላል። እንግዲህ አስቡት፣ እነዚህ ትንንሽ መስተጻምሮች እና መስተዋደዶች ወደ ከባድ የጦርነት ግንባሮች እና የከረረ መከፋፈያነት ተቀየሩ። እዚህ ላይ ነው መናፍቁ አኤቲየስ እጅግ ብልህ የሆነ ወጥመድ የሚዘረጋው። የእሱ መከራከሪያ ምን ነበረ መሰላችሁ? ሥላሴን ለመግለጽ ተለያዩ መስተዋደዶች ጥቅም ላይ ከዋሉ በመሠረቱ የእነሱም ተፈጥሮ ሙሉ በሙሉ የተለያየ መሆን አለበት የሚል ነው። በጣም አሳሳችና ብልሃት የተሞላበት የቋንቋ ወጥመድ። አሁን ወደ ክፍል 3 እንለፍ። የአረማውያን የፍልስፍና ውጥመት። ነገሩ እኮ የመነጨው ከመጽሐፍ ቅዱስ ትምህርት ሳይሆን ውስብስብ ከሆነው የአረማውያን ፍልስፍና ነበር። ተቃዋሚዎቹ ያደረጉት ነገር ቢኖር ቀጥታ የአሪስቶትልን የምክንያትነት ሕግጋት አምጥተው በክርስቲያናዊ አስተምህሮ ላይ መተግበር ነበር። መለኮታዊ ምስጢር በተራ ፍልስፍና ለመተንተን ሞከር። ነገሩን ይበልጥ ግልጽ ለማድረግ የአናጺ ምሳሌ እንውሰድ። ተቃዋሚዎቹ አንድ አናጺ የእንጨት ወንበር እንደሚሠራ አይነት ቀላል ምሳሌ በመጠቀም ለእነዚህ መስተዋድዶች ማይለዋወጥ ትርጉም ሰጥቷቸው አድራጊው፣ ቁሱ፣ መሳሪያው እንዲሁም ጊዜና ቦታ በሚሉ ደረጃዎች ከፋፈሉት። እናም ይህንን የፍልስፍና አመክንዮ ተጠቅሞ ምን አደረጉ? አብን እንደ በላይ ፈጣሪ ሲያደርጉ፣ ወልድን ደግሞ በርሱ በኩል በሚለው ቃል ሰበብ ልክ እንደ መጋዝ ወይም መዶሻ ወደ ተራ መሳሪያነት ዝቅ አደረጉት። መንፈስ ቅዱስን ደግሞ እንዲሁ ከጊዜ ወይም ከቦታ ጋር ብቻ አመሳሰሉት። የሥላሴን እኩልነት ለማፍረስ የተጠቀሙበት ዘዴ እጅግ ረቂቅ ነበር። ክፍል 4 የቅዱስ ባስልዮስ የመልስ ምት። ይህ ክፍል በጣም ደስ የሚል ነው። ታዲያ ይህንን የተሳሳተ ፍልስፍና ወጥመድ እንዴት መመከት ተቻለ? ቅዱስ ባስልዮስ በጣም ጠንካራ የመልስ ምት ሰጠ።
ጥልቅ የሆነ የቋንቋ እና የቃላት ትንታኔ በመጠቀም የመጽሐፍ ቅዱስ የቋንቋ አጠቃቀም እጅግ ተለዋዋጭ መሆኑን እና በጠባብ የአረማውያን የፍልስፍና ሕጎች ውስጥ ፈጽሞ ሊታሰር እንደማይችል በተጨባጭ አስረገጠ። ለምሳሌ ተቃዋሚዎቹ ከእርሱ የሚለው ቃል ፈጣሪን ብቻ ነው የሚያመላክተው ብሎ ነበር። ባስልዮስ ግን መጽሐፍ ቅዱስን ጠቅሶ ከማይበሰብስ እንጨት የተሠራ ታቦት ከሚለው ቃሉ ተራ ቁሶችን ለመግለጽም እንደሚጠቅም አሳይቶ ሕጋቸውን አፈረሰው። ቃላት እንደየ አውዳቸው እንጂ ሁልጊዜ አንድ አይነት ጠባብ ትርጉም የላቸውም። የመጨረሻው አሸናፊ ምት ደግሞ ይሄውላችሁ ሮሜ ምዕራፍ 11 ቁጥር 36። ቅዱስ ባስልዮስ ይህንን የቅዱስ ጳውሎስን መልእክት ጠቅሶ ከእርሱ እና በእርሱ የሚሉት ቃላት በአንድ ጊዜ በቀጥታ ለእግዚአብሔር አብ እንደተተገበሩ ያሳያል። ይሄ እንግዲህ ክርክሩን ሙሉ በሙሉ የሚዘጋ ማስረጃ ነበር። አመክንዮአቸው እዚህ ላይ ሙሉ በሙሉ ይፈርሳል። ተቃዋሚዎቹ በእርሱ በኩል የሚለው ቃል ወልድን ዝቅ ያደርገዋል ካሉ መጽሐፍ ቅዱስ ያንኑ ቃል ለአብ ይጠቀምበታልና አብ ለማን ታዛዥ ሊሆን ነው? ፈጽሞ። ስለዚህ ክርክራቸው መሠረት አልባ መሆኑ ተረጋገጠ ማለት ነው። አቻ የሌለው ማረጋገጫ። ወደ መጨረሻው ክፍላችን ስናልፍ ክፍል 5 የመለኮት ቋንቋ ታሪኩን ስናጠቃልል ቅዱስ ባስልዮስ አንድ ትልቅ ቁም ነገር ያስተምረናል። የእውነት ፍለጋ እጅግ ትንሽ የሚመስሉትን የንግግር ክፍሎች እንኳን በጥበቅ መመርመርን ይጠይቃል። ትምህርት የሚጀምረው ከፊደላትና ከቃላት ነውና ቋንቋ የቱንም ያህል ትንሽ ቢመስልም የራሱ የሆነ ትልቅ ኃይል አለው። አያችሁ አይደል? ትናንሽ ነገሮች ምን ያህል ትልቅ ትርጉም እንዳላቸው። አዎና አጫጭር ቃላት ቢሆኑም የመጨረሻውን እውነት ወይም ውሸት ለመግለጽ በቂ ናቸው። አንድ ጊዜ ራስን በዝምታ መነቅነቅ ለእምነት ያለን ቁርጠኝነት አሳይቶ ሰማዕት ያደርግ ነበር። ትንሿ የሰናፍጭ ዘር ወደ ትልቅ ዛፍ እንደምታድግ ሁሉ ትንንሽ ቃላትም የድነት መሸከሚያዎች ናቸው። እንግዲህ እስቲ ቆም ብለን እናስብ። በዕለተ ተዕለት ሕይወታችን የምንጠቀምባቸው ትናንሽና ቀላል የምንላቸው ቃላት ምን ያህል ታላቅ ክብደት አላቸው? አንድ ትንሽ መስተዋዕድ ዓለምን የሚቀይር እምነትን የሚቀርጽና ታሪክን የሚቀይር ኃይል ካለው ዛሬ እኛ የምንናገራቸው ቃላትስ? ይህንን እያሰባችሁ እንድትቆየው እጋብዛለሁ። በዚህ አስገራሚ ትንታኔ አብራችሁን ስለቆያችሁ ከልብ እናመሰግናለን።